ያም አባትም ደግሞ ሚኪ ሉል ፍለጋ በሄደበት ሉልን ለማግኘት በሄደበት ነው አጋጣሚ ባልዋ እዛ ቦታ አለ እንደዚህ ታግቶ ተቀምጧል ተብሎ ሚኪ አግኝቶት ነበር። ያው ሉል ጥፋት ቢሰራም ሰው ለማዳን ቢሄድም በአንድ በኩል ጥፋት ቢኖርም በአንድ በኩል ደግሞ ጥሩ ነገር ተገኝተዋል። አያችሁት? ያ ሰውየው እድሜ ልኩ እንደዛ ይኖር ነበር። ልክ እንደ ሉል አባት ታግቶ ነው የሚኖረው ነበረው። ልክ እንደ ሉል አባት ተሰቃይቶ ነው የሚኖረው ነበረው። ነገር ግን ሉል ወንድሞች አድናለሁ፣ ህዝቤን አድናለሁ ብሎ በሄደበት ሌላ ሰው አድነዋል። ያን አባት ካለበት ስቃይ እንዲወጣ ተደርገዋል። ሚስቱ በገዛ ንብረቱ ነው የምታሰቃየው ነበረው። ያቺም ደግሞ ሚስቱ መቅደስ ናት እንደምታውቁ። አሁን ሰውየው ከዛ ከክፍለ ሀገር ይዘውት ወደ አዲስ አበባ ሲመጡ ይዘውት መጥተዋል። ሕክምና የተደረገለት ነው። ወደ ሃይማኖት ቦታም የሄደ ነው። ብዙ ለውጥ አለ። በዛ ሰዓት ከሱ የሚሰሩ ሰዎች በሙሉ ጥሩ ሁኔታ ላይ እንዳለ ስራ ጥሩ እንደሚሰራ ነው የተናገረው። ስለዚህ አሁን ምን ላይ ሁኔታ ላይ አለ፣ በምን ሁኔታ አለ፣ እንዴት አለ፣ ምን አዲስ ነገር አለ ስለምትሉኝ ያንዳንዱ ነገር ነግራችኋለሁ። ሚኪ በዚህም አጋጣሚ ስራ ሳያቆም አይቀርም። እስኪ ለማንኛው ያለበት ነገር በሌላ ቪዲዮ እንሰራለን። ስለዚህ አሁን ሰውየው ያለበት ሁኔታ በጣም አሪፍ ሁኔታ ላይ እንዳለና ጥሩ ሁኔታ ላይ እንደሆነ ጥሩ ለውጥ እንዳሳየ ጓደኞቹ እያንዳንዱ ነገር መጥቶ እንደሚጠይቁት ያለው ንብረት በሙሉ እሷ አዲስ አበባ አምጥታ ቤት እንደገዛችበት ንብረት እንዳፈራችበት ወንድሟ በጣም ባለ ሀብት ሆኖ ድሮ ባሏ የሚሰራውን ስራ በሙሉ በአሁኑ ሰዓት ወንድሟ እንዲሰራ ነው የተሰማው። ብዙ ንብረቶችን በሚኪና በሉል ምክንያት ንብረቱ እንደተመለሰና ብሩ ሙሉ በሙሉ ባይሆን በትንሹ ተመልሰዋል። መቅደስ በአሁኑ ሰዓት እስር ቤት እንደተወረወረች ነው የተሰማው። እስር ቤት ብተወረወርም ግን የዚህ ሰውየው ንብረት እያንዳንዱ ነገር በስሟ ነው ያዞረችው። እሱም ያውቀው ነገር የለም። በዚህ አጋጣሚ ደግሞ ልጁን በመቅደስ ከመቅደስ ጋር አንድ ሴት ልጅ ያለችው ያቺ ሴት ልጅዋም ደግሞ ወደ ዲኤንኤ ምርመራ ሂዳለች። ያው ውጤት እየተጠበቀ ነው። ውጤት ሲመጣም ደግሞ በአዲስ ቪዲዮ እንለቃለን። የመቅደስ መጨረሻ እስር ቤት ሆነ፣ የመቅደስ መጨረሻ ውርደት ሆነ፣ የመቅደስ መጨረሻ ንብረቷ በሆኑ እንድትቀማ ነው ትዕዛዝ የወጣባት። ምክንያቱም የእሱ ጓደኞች ያንዳንዳቸው መጥተው ይህ ንብረት በሆኑ እሱ ያፈራው ንብረት ነው፣ እሷ የሰራችው ንብረት አይደለም፣ እሱን ቀምታ ነው እንጂ እሱ ምንም ነገር እንዳያደርግ ስህር አድርጋበት ማለት ምንም ነገር እንዳያስታውስ ነው በመድኃኒት ያደነዘዘችው። በዛኔ የሰፈር ሰው የእሱ ንብረት የት ሄደ፣ የት ገባ፣ ምን ሆነ ብሎ በሚጠይቋት ሰዓት እያንዳንዱ ነገር ሸጬ እሱን ያሳከምኩበት ነው። ከዚህ ደግሞ ያራኩት ውስጡ እንዳይረበሽ፣ ሊናው እንዳይነካ፣ እንዳይሞትብኝ ብዬ ነው። እዛ ክፍለ ሀገር ወስጄ ጥሩ አየር ያገኘ ከህዝብ የተዋወቀ ጥሩ ሁኔታ ላይ ነው ያለው። እዚሁ ከተቀመጠ ንብረት የት ገባ፣ የት ወጣ፣ ብዙ ብድር የወሰዳቸው ሰዎች አሉ። እነዛ ሰዎችን መጥተው እንዳይጠይቁት እንዳያስጨናንቁት፣ ሲያስጨናንቁት በሽታው የባሰበት ከሆነ ብዬ ነው ክፍለ ሀገር የወሰድኩት ብላ ነው የተናገረችው የነበረው። ግን ነገር ግን እሱ በጣም ባለ ሀብት የሰፈር ሰው የሚረዳ የብዙ ሰዎችን ህይወት የሚገፋ ብዙ ምስኪኖችን የሚረዳ የራቡ ሰዎችን የሚያበላ በጣም ጀግና የሆነ ብር እሱ ያበድራል እንጂ አንድ ቀን ተበድሮም አይታወቅም፣ ሰምተንም አናውቅም ነው ያሉት። ግን እሷ ምን አለች? ብዙ ሰው ብድር ወስዶ ነበር። ያ ብር ሊጠይቁት ሲመጡ እንዳያስጨናንቁት በሽታው እንዳይጨምር ነው ያለችው የነበረው። በሽታ ተሸክመሽ እስር ቤት ኑሪ እንጂ ለነገሩ እስር ቤት ብትገባም እሷ ትቀለባለች፣ ትበላለች፣ ትጠጣለች፣ እውቀት ትማራለች እንጂ ምንም የምትጎዳው ነገር የለም። እኔ ሀገራችን ላይ የሚያናደኝ ይሄ እኮ ነው። እስር ቤት ይገባሉ፣ እንደፈለጉ ነው የሚሆኑት። ምንም አይነት ቅጣት አያገኙም። ወጥተው ገና ነጊም ያስራቸው ደግሞ ይስራሉ፣ ደግሞ ይሰሩና ይታሰራሉ፣ መልሶ ይፈታሉ። ለምን በጣም ከባድ የሆነ ቅጣት እንደማይቀጡ እኔ ግራ ይገባኛል። ሁሌ ሀገራችን ላይ እንደዚህ አይነት ወንጀል የሚሰሩ በሰው ህይወት ላይ የሚጫወቱ የሰውን ንብረት ምንም ሳይመስላቸው እንደፈለጉ የሚጫወቱ ሰዎች እያንዳንዳቸው የእጃቸው ቢያገኙ ኖሮ ከባድ የሆነ ቅጣት ቢኖር ኖሮ ከባድ የሆነ እርምጃ ቢወሰድ ኖሮ አገራችን ላይ ሁሉም በስራውን ገብቶ ይወጣ ነበር። በስረሳ ስራው ይሰራ ነበር። በሽተኛ አይሆንም ነበር። አይታገትም ነበር። ሀገሩ ጥሎ አይጠፋም ነበር። ግን ምን ዋጋ አለው? ሁሉ ገንዘብ ያለው ነው የሚኖረው። ጉልበት ያለው ሰው ነው የሚኖረው ሀገራችን ላይ። ጉልበት የሌለው ሰው ብር የሌለው ሰው መኖር አይችልም።
አሁን እንደ መቅደስ ተብዬ ለስሙ የመንግስት ሰራተኛ ናት። ለስሙ ለህዝብ ልታገለግል ነው የተቀመጠችው። ግን እሷ ሆነ ብላ ህዝብን ለማጥፋት ነው የተነሳችው። ስለዚህ አሁን ሉልና ሚኪ በመሆን ሉልና ሚኪ ተባብረው ነው ይህ ሰውየው ካለበት ስቃይ እንዲወጣ ያደረጉት። እሷም ወደ ስራ አሳልፎ ከሰጡ በኋላ እሱ ቀጥታ ወደ አዲስ አበባ ይዘውት ነው የመጡት። አዲስ አበባ ከመጡ በኋላ ያው ሕክምና በእነሱ ወጪ ነው፣ በሱ ወጪ ሳይሆን በሉልና በሚኪ ወጪ ነው የሚታከመው የነበረው። የስነ ልቦና ብዙ ተጎድተዋል። እሱም ዶክተሮችን ያገኘ ነው። አሁን በጣም ለውጥ ያለ ነው። ራሱ ሲጀመር እሱ ሲያወራ ነገራቶችን ያንዳንዱ ነገር ሲያስረዳ እኔ ካሁን በኋላ ከሷ ምንም አይነት ግንኙነት አይኖረኝም፣ ሊኖረኝም አልፈልግም፣ ሚስቴም አይደለችም፣ ልጄን አጠራጥራኛለች፣ የእኔ ልጅ ትሆናለች አትሆንም፣ ምክንያቱም ከብዙ ወንድ ትወጣለች፣ ከብዙ እንደዚህ የሆነች ምንም ሳላደርጋት እንደ ሚስት እንደ እናት ተከባከቢያት ኑሬ በዚህ ልክ ጉድ የሰራችኝ ክፍለ ሀገር ወስታ እንድሰቃይ እንዳስብ ጭንቅላቴ እንዲበጠበጥ ያደረገችኝ ልጅቷም ለእኔ ላትሆን ስለምትችል ነው ዲኤንኤ ምርመራ እንዲደረግልኝ ያደረኩኝ። ስለዚህ ውጤት ሲመጣ ልጅቷ ለእኔ ትሆን የሌላ ሰው ትሆን አውቄ ውሳኔ መወሰን እችላለሁ። አቅሜ ከቻለ ወደ ስራዬ ከተመለስኩኝ ጤነኛ ሁኜ ስራዬ በስርዓት መሰራ ከሆነ ልጄን ራሴን በሰራተኛ አሳድጋታለሁ። ዛሬም በሰራተኛ ነው የምታድገው። መቅደስን ቁጭ ብላ አይደለም ልጄን አይደለም የምታሳድገው። እሷ ብር ያራወጣች ነው እንጂ ልጄን አሳድጋት አታውቅም። ልጄ ያደገችው በሰራተኛ ነው። ነገም በሰራተኛ አሳድጋታለሁ። አያቅምህ፣ አይችልም። አሁን ጥሩ ሁኔታ ላይ አይደለህም፣ ጤነኛም አይደለህም። ህግ እንደዛ የሚጠይቀኝ ከሆነ ብር ከሌለኝ ደግሞ ለእሷ እሰጣታለሁ። እኔ በተቻለኝ አቅም በብር እደግፋታለሁ። ግን ልጄ ናት የኔ ልጅ ናት ወይስ የሌላ ሰው ልጅ ናት? እሱ ግዴታ ማረጋገጥ አለብኝ። በአሁን ሰዓት ህሊናዬን በጣም ጭንቀት ውስጥ እንደገባ ጥያቄ እንዲፈጠርብኝ ያደረገኝ ይሄ ነው። በቃ ከራሴ ከጤንነቴ የበለጠ ልጅቷ የማን ናት? እንደዚህ መሳሳላት፣ እንደዚህ ሁኚ ልጄ መቼ አያታለሁ፣ እንዴት ነው ከኔ የምትኖረው ብዬ መሳሳላትን ልጅን የኔ ልጅ ልትሆንልኝ ነው የምፈልገው ብሎ ያለቀሰ ነው የተናገረው። እንግዲህ ይሄ ሁላችንም ምኞት ነው። ልጅህን ያንተ ልጅ ሆና ደስተኛ ሆነ ጤናህን ተመልሶ ትላንት የምትረዳቸው ሰዎች እንድትረዳ፣ ትላንት የምትሰራው ስራ በአዲስ እንድትሰራ፣ ዛሬ ካለህበት ስቃይ ያወጡህ እነዚህ ጀግና ወንድሞቻችን ከነሱ ጎን ሆነ ስራ እንድትሰራ፣ እንደነሱ የተቸገረ ሰው እንደምትረዳ፣ እነሱ የተቸገረ ሰው ሲረዱ ከጎናቸው ሆነ እነዛ የታመሙ ሰዎች ማሳከም፣ ማብላት እንደ ድሮህ እንደምትመለስ እኛም አንጠራጠርም። ተስፋም አለን። ምክንያቱም ፈጣሪ ስላገዘህ ነው፣ ፈጣሪ ስለሚወድህ ነው ከነዚህ ሰዎች ያገናኛል። አንተ ፈጣሪ አንዳንዴ ፈጣሪ ሊረዳን ከፈለገ በሰው ዘንድ አድርጎ ነው ሚልክልን ይባላል። አንተ በልዑል ዘንድ ነው የላክልን። ያንተን ካለህበት ስቃይ እንድትወጣ ያደረገህ ልዑል፣ ካለህበት ችግር ወጥተህ ጥሩ ደረጃ ላይ እንድትደርስ ከዛ ሴትዋ ከመጥፎ ሴትዋ እንድትገላገል ያደረገህ ደግሞ ፈጣሪ ነው። ያ ሁሉ ሰበብ ያደረገው ፈጣሪ ነው። በእርግጥ የልዑልም እጅ አለበት። ልዑል ባይሄድ ኖሮ እስከዛ ክፍለ ሀገር ነበርክ። በሰፈር ስም አያውቅም ነበር። ጓደኞችህም አያውቁም ነበር። ቤተሰቦችህም አያውቁም ነበር። ልዑል በመሄዱ ሚኪ ተከትሎ በመሄዱ ነው ዛሬ ያንተ ጤንነት እንዲመለስ ካለህበት ችግር እንድትወጣ ፈጣሪ የረዳ። አሁንም ቢሆን ያ ሰው የላከልህ ፈጣሪ ዛሬም ያንተ ጤንነት እንደሚመለስ በ100% እርግጠኛ ነኝ። አንተ ብቻ ተስፋ ሳትቆርጥ በተስፋ ከነሱ ጎን ሆና መድኃኒትህን በስነስርዓት የወሰድክ፣ ሕክምናህን በስነስርዓት ክትትል ያደረግ፣ በሃይማኖት ቦታህን ጠንካራ ሆነ። ምክንያቱም መንፈስ ሊሆን ይችላል። እነዚህ የሰውን ብር ለመብላት የሚጓጉ ሰዎች ባዕድ አምልኮ አላቸው። ያው ዲናም ባዕድ አምልኮ ስለምሰራ አይደለም እንደ የምሰራቸው ስራዎች በሙሉ የሰይጣን ስራዎች፣ የሰውን ህይወት ማያሳዝናት፣ ሰውን ምንም ይሁን ምንም አይመስላት። ስለዚህ አንተም በሃይማኖት ቦታህን ጠንካራ ሆነ ነገራቶችን እንደሚሆን አስተካክላችሁ እንደሚሻለው ደግሞ እርግጠኛ ነኝ፣ አልጠራጠርም። በጣም ውጤታማ ሆኖ ወደ ስራው እንደሚመለስ እርግጠኛ ነኝ። በጣም ጎበዝ ነው፣ ቻይ ነው። አሁን እንኳን እንደዚህ ሁኔታ ላይ ሆኖ የሚናገራቸው ቃላቶችን ከባባድ የሆኑ ወሳኝ የሆኑ ቃላቶች ነው የሚናገረው። ሰው ነገራቶቹ በሙሉ ተስተካክሎ ጤናህን ተመልሶ
ትላንት በአንተ ህይወት ላይ እንደፈለገች የሆነች ሴትዋ። ስለዚህ ውድ ቤተሰቦች ትላንት የሰፈር ሰው የዛ ሰፈር ሰው መቅደስን አምኖን የተቀመጠው ነበረው። መቅደስ ጥሩ ሰው ናት፣ ንብረቷ በሆኑ ሽጣ ባልዋ ያሳከመች ነው፣ ባልዋ የተንከባከበች ነው ብሎ ነው ያንጨበጨቡላት የነበረው። ግን አሁን በሁሉም ሰው እንድትዋረድ፣ በማንም ሰው እመኔት እንዳይኖራት፣ በህዝብ ደረጃ ሆነ በመንግስት ደረጃ ሆነ እመኔት እንዳይኖራት ነው ያደረጋት። አንዳንዴ እኖራለሁ፣ እኔ ብቻ በላለሁ፣ እኔ ብቻ ተጣለሁ የሚሉ ሰዎች በሙሉ እንደዚህ እንደሚዋረዱና ውደታቸው ቅርብ እንደሆነ አያውቁም። ዲናም በቅርብ ቀን ተዋርዳ የእጅዋ አግኝታ ተዋርዳ ቤት የምትውሉበት ቀን፣ እስር ቤት የምትወረውሩበት ቀን ቅርብ እንደሚሆን እኔ አልጠራጠርም። ምክንያቱም እቺም ትንሿ ዲና እኮ ናት። ያቺ ትልቋ ዲና ብትሆን እቺ ትልቋ ዲና ናት። ለባልዋ ያልተመለሰች የልዑል ትመለሳለች ማለት በጣም ከባድ ነበር። ግን ፈጣሪ ሲያዋርድ እንዲህ በቅርብ እኮ ነው፣ ሩቅ አይሄድም፣ በቅርብ ነው የሚያዋርደን። እና ልዑል መታገቱ፣ ልዑል በሽፍጦችን መያዙ፣ ልዑል ክፍለ ሀገር መሄዱን እኔ አሁን አልጠላሁትም። በዛ ሰዓት በጣም ጠልቼው ነበር። ለምን? ምክንያቱም የአንድ ሰው ይወድነዋል። ሌሎቹን ጓደኞቹ ልጆቹ የተጎዱ ልጆቹ ቢኖሩ የጠፉ ልጆቹ ቢኖሩ ግን ይሄ ሰውዬው ወይ ኖረ አልተባለም ወይ ሞታ አልተባለ በገዛ ሚስቱ በገዛ ብሩን እንደፈለገች የምታሽከረከረው በጭንቅላቸው የምትሰራ ሁሌ ብቻ እኔ እሱን ያወራው ቃላት እኔ ደግሜ አልናገረውም። ሰው በሰው ህይወት ላይ በዚህ ልክ ይጫወታል። በዚህ ልክ ላይ ሰው ስግብግብ ይሆናል። በዚህ ልክ ሰው ብር ወዳጅ ይሆናል። እኔ አላቅም። የመቅደስ መጨረሻ ምን ይሁን አላቅም። ምን አይነት ጨካኝ እንደሆነች፣ ምን አይነት አረመኔ እንደሆነች እኔ አላቅም። በእርግጥ ትጸጸታለች። ምክንያቱም ያደረገችው ነገር በሙሉ አጸያፊ ስራ ስለሆነ፣ የሚያሳፍር ስራ ስለሆነ ሰው በገዛ እጁ እንደዚህ የሚያሳፍር ነገር ይሰራል። አሳፋሪ መሆንሽ እወቂው በደንብ። የልጅሽ አባት እኮ ነው። ወይስ አውቀሽ ነው ልጁ ከሌላ ሰው ነው የወለድሽው? እንግዲህ ይሄም ይሁን እውነትም ይሁን የእሱ ልጅ ይሁን ከሌላ ሰው ትውለደው፣ እንግዲህ በቅርብ እንሰማለን ውጤቱን ሲመጣ አምጥቼ ቪዲዮ ሰራላችኋለሁ። ቤተሰብ ያልሆናችሁ ተቀላቅላችሁ የመቅደስ ልጅ የማን ልጅ ናት? እውነት የሰውዬ ነው ወይስ የሌላ ሰው ነው? እንግዲህ አምጥቼ እሰራላችኋለሁ። መቅደስ በአሁኑ ሰዓት ቁጥጥር ስር ውላለች። እስር ቤት ነው ያለችው። ምንም አይነት ይግባኝ የምጠይቀው ነገር የለም። ያደረገችው በሙሉ ያንዳንዱ ሚስጥር ወጥቶባታል። ያንዳንዱ ከእሷ ጋር አብሮ ወንጀል የሚሰራ ሰውም ሚስጥሩ እንዳለ ዘርግፎታል። ስለዚህ የወንጀለኞች ተባባሪ እንደሆነችም ተደርሶበታል። ህግ በደንብ አውቆታል። ያንዳንዱ ነገር ህግ ማጣርቶ ደርሶበታል እላቸዋለሁ። ሚኪ ይችላል፣ ሚኪ ብቻ ስራ ያቆማል የሚባለው ነገር ትንሽ ጨንጫምታ ሰምቻለሁ። ሚኪ ስራ እንዳታቆም በትዕግስት እንጠብቃለን። ኢንሻአላህ። ባይ ባይ።